ሰላም እንዴት ናችሁ? ዶክተር ምንተስኖት እባላለሁ። ዛሬ የተገናኘ ነው በዚህ ዩቲዩብ ቻናሌ ስለ ስኳር በሽታ ልናወራ ነው። ምንም ነገር ሲጀመር ከትርጉም እንደሚጀመረው የስኳር በሽታ ምንድን ነው የሚለውን ነገር ከመጀመሪያው ስንነጋገር በእንግሊዝኛው ዲያቤቲስ ሜሊተስ የሚባለው በሽታ በደም ውስጥ የስኳር መጨመር በሚኖርበት ሰዓት ላይ የሚከሰት የበሽታ አይነት ነው። ብዙ ጊዜ አብዛኛው ሰው ስኳር በሽታ ሁለት አይነት ብቻ እንደሆነ ነው የሚያውቀው። አይነት 1 እና አይነት 2 የስኳር በሽታ ወይም በእንግሊዝኛው ታይፕ 1 እና ታይፕ 2 ዲያቤቲስ ሜሊተስ የሚባለው ነው ብዙ ሰው የሚያውቀው። ነገር ግን ከዛ ውጭ የተለያዩ የስኳር በሽታዎች አሉ። ከነዛም መካከል በእርግዝና ሰዓት የሚከሰት የስኳር በሽታ፣ ከዛ በተጨማሪ በሰውነታችን ውስጥ የስኳር መጠን ከሚቆጣጠረው ሆርሞና አንዱ የሆነው ኢንሱሊን ነው። ኢንሱሊን የሚያመርተው ደግሞ ቆሽት ነው። ቆሽት በሰርጀሪ ሲወጣ ወይም ደግሞ በተለያዩ የብግነት አይነቶች ጉዳት በሚደርስበት ሰዓት ላይ ቆሽት ላይ ኢንሱሊን መጠን ስለሚቀንስ ወይም ደግሞ አለመመረት ስለሚኖር ሰውነት ውስጥ በዛ የተነሳ የሚመጣ የስኳር በሽታ አይነት አለ። ነገር ግን አብዛኛው ጊዜ የሚከሰቱትና አብዛኛው ሰው የሚያውቃቸው የስኳር በሽታ አይነቶች አይነት 1 እና አይነት 2 ነው። ስለነዚህ በሽታዎች በደንብ የምንወያይ ይሆናል። የስኳር በሽታ ሲገለጽ አብዛኞቻችሁ በተደጋጋሚ የምሰሙት ነገር ኢንሱሊን የሚባለው ሆርሞን ነው። ይህ ኢንሱሊን የሚባለው ሆርሞን ሰውነታችን በደማችን ውስጥ የሚገኘውን የስኳር መጠን የሚቆጣጠርበት አንዱ ሆርሞን ነው። የዚህ ሆርሞን ሙሉ ለሙሉ አለመመረት ወይንም ደግሞ ሴሎቻችን ይህንን ሆርሞን መጠቀም ሲያቅታቸው ሲቀር የሚከሰት የበሽታ አይነት ነው የስኳር በሽታ በጥቅሉ። አይነት 1 የስኳር አይነት አብዛኛውን ጊዜ ህፃናት ላይ ወይም ደግሞ ኤርሊ ያንግ ሰዎች ልጆች ላይ የሚከሰት የስኳር በሽታ አይነት ነው። ፊዚካል አፒራንሳቸውን ስናይ ብዙ ጊዜ ቀጠን ያለ ወይም ከሳ ያለ ፊዚካል አፒራንስ ወይም ደግሞ የሰውነት አቋም ነው የሚኖራቸው። አብዛኛው ጊዜ እነዚህ ታማሚዎች ወደ ሕክምና ተቋም የሚመጡት ዲኬ በሚባል ከአይነት 1 የስኳር በሽታ ጋር ተያይዞ የሚመጣ የኮምፕሊኬሽን ወይም ደግሞ ተያያዥ ጉዳት ጋር ነው ብዙ ጊዜ ወደ ህክምና ተቋም ሲመጡ የሚስተዋለው። ከዛ በተጨማሪ ብዙ ጊዜ እንደዚህ አይነት ታማሚዎች ብዙ ጊዜ በህክምና የሚታዘዝላቸው መድኃኒት የመርፌውን መድኃኒት ነው፣ ኢንሱሊን የሚባለውን መድኃኒት ነው ብዙ ጊዜ አብዛኛው ጊዜ የሚታዘዝላቸው። ሌላኛው ደግሞ አይነት 2 የስኳር በሽታ የምንለው ነው። አይነት 2 የስኳር በሽታ ምን አይነት በሽታ ነው? አብዛኛው ጊዜ እድሜያቸው ከፍ ያለ ሰዎች ላይ የሚከሰት አይነት የበሽታ አይነት ነው። ከዛ በተጨማሪ ብዙ ጊዜ ፊዚካል አፒራንሳቸው ወይም ደግሞ የሰውነት አቋማቸው ስንል ትንሽ ወፈር ያሉ ሰዎች ነው የሚሆኑት። ወደ ህክምና ተቋም ሲመጡ የሚስተዋለው ከኮምፕሊኬሽኖቹ ጋር ተያይዞ ነው። ማለትም ከተያያዥ ጉዳቶቹ ጋር ነው ሊመጡ የሚችሉት ብዙ ጊዜ ወደ ህክምና ተቋም። ስለ ስኳር ተያያዥ ጉዳቶች በሰፊው በቀጣይ የምናወራ ይሆናል። ሌላኛው የስኳር በሽታ ተጋላጭነት ለሁለት እንከፍለዋለን። ሊቀየሩ የሚችሉና ሊቀየሩ የማይችሉ ሞዲፋያብል እና ነን ሞዲፋያብል የምንለው ተጋላጭነት አለ። ከማይቀየሩት ነገሮች መካከል የእድሜ እና ደግሞ የቤተሰብ ታሪክ ናቸው። የሚቀየሩት ግን የአኗኗር ዘይቤዎች በጣም ቤዚክ መቀየር የሚችሉ ለስኳር በሽታ ተጋላጭነታችን ልንቀንስ የምንችለው አብዛኛው ጊዜ በተደጋጋሚ የህክምና ባለሙያዎች ሜንሽን የምናደርገው የምንገልጸው ነገር ነው። እነዚህ ምንድናቸው? የአኗኗር ዘይቤዎች ማለት ሰደንታሪ ላይፍ ስታይል የምትከተሉ ወይም ደግሞ አንሄልዚ የሆነ ላይፍ ስታይል የምትከተሉ ከሆነ ለስኳር በሽታ ተጋላጭነታችሁ በእጅጉ ይጨምራል። እነዚህ ምንድናቸው? እንቅስቃሴ አለማድረግ፣ አመጋገባችን ጤናማ ያልሆነ አመጋገብ። ምን ማለት ነው? ጀንክ ፉድስ የሚባሉ አሉ፣ ፕሮሰስድ የሆኑ ምግቦችን። እነዚህን በብዛት መመገብ በተዘዋዋሪ ለስኳር በሽታ ያለን ተጋላጭነት ይጨምራል። በተለይ ለአይነት 2 የስኳር በሽታ ያለን ተጋላጭነት በእጅጉ ይጨምራል። እንዴት ነው ሊጨምረው የሚችለው? አንደኛ ኢንሱሊን ሬዚስታንስ ለአይነት 2 ዋነኛ መንስኤ ተብሎ ሜንሽን የሚደረግ ነገር። ይሄ ሬዚስታንስ ደግሞ ወይም ደግሞ ሴሎቻችን በአግባቡ ኢንሱሊንን አለመጠቀም ላይ ሊያጋልጣቸው የሚችለው ነገር ደግሞ ምኑ ነው? በጣም ኦበስ የሆኑ ሰዎች ላይ ብዙ ጊዜ የሚስተዋል ነው። ስለዚህ እነዚህ ጀንክ ፉድሶችን ስትመገቡ፣ ፕሮሰስድ የሆኑ ምግቦችን ስትመገቡ ነው የሚፈጠረው? ዌይት በጣም ጌን ታደርጋላችሁ። ኦቤሲቲ ይኖራቸዋል። ሴንትራል ኦቤሲቲ ይኖራል። ማለትም መሀል ላይ ወይም ቦርጭ በጣም ይጨምራል። አንድ እንቅስቃሴም ስለማታደርጉ ሰውነታችሁ የተስተካከለ አይሆንም። የስብ መከማቸት ሰውነት ላይ ያጋጥማል። ይህ ደግሞ በራሱ በከፍተኛ ሁኔታ ለአይነት 2 የስኳር በሽታ አጋላጭ ተብሎ የሚገለጽ አጋላጭ ሁኔታ ነው። ከዛ ውጭ ደግሞ የሚጠቀሱት ለረጅም ጊዜ የቆየ ከፍተኛ የሆነ ጭንቀትና ሲጋራ ማጨስም ከአጋላጭ ሁኔታዎች መካከል ነው። ሌላኛው የስኳር በሽታ ሲኖር ምን አይነት ምልክት እናያለን? ምን ስናይ ወደ ህክምና ተቋም መምጣት አለብን? አብዛኛው ሰው የሚጠይቀው ነው። አብዛኛው ሰው ደግሞ ስላላወቀው
ችላ ብሎት ይቆይና የተለያዩ የተያያዥ ችግሮች ከመጣበት በኋላ ወደ ሕክምና ተቋም ሲመጣ የሚስተዋለው ነው። የስኳር በሽታ ምልክቶች ፖሊሲምፕተም እንለዋለን በእንግሊዝኛው። ምን ማለት ነው? የመብዛት ምልክቶች። እነዚህ ምንድናቸው? የሽንት መጠን በእጅጉ መብዛት፣ ውሃ አብዝቶ መጠጣት፣ ከዛ በተጨማሪ ደግሞ ምግብ ከወትሮ በተለየ በጣም መብላት ይኖራል ነው። ፖሊዩሪያ፣ ፖሊዲፕሺያ እና ፖሊፋጂያ የምንላቸው እነዚህ ምልክቶች የስኳር በሽታ ምልክቶች ናቸው ብዙ ጊዜ የምታስተውሉት። ከነዛ ውጭ ሌላ ደግሞ ተያያዥ ጉዳቶች ሲኖሩ የምታስተውሉት ምንድን ነው? ቁስል ሰውነታችሁ ላይ ትንሽ ጉዳት ከደረሰ በኋላ ከመጣ በኋላ ቶሎ ላይድን ይችላል። በበሽታ ምክንያት ለእይታ መቸገር ሊኖር ይችላል። ከዛ በተጨማሪ ተያያዥ የሌላ በሽታዎች ሲያጋጥሙ ሊታዩ የሚችሉ ምልክቶች አሉ። እነሱን በቀጣይ ሜንሽን አድርግላችሁ